It's on here now. The goalkeeper's beat, and South Africa have gone over. Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማንቸስተር ዩናይትድን በተመለከተ ምን አዲስ ነገር አለ መሰለሽ? የቤንጃሚን ሼሽኮ ለበርንመዙ ጨዋታ ይደርሳል እያሉ። ኧረ አሪፍ ነው። ምን አስደነገጠሽ? ይቆያል ብዬ ነበረ። ቀደመኝ እንጂ ቀደመኝ። አሪፍ ነው ግን ቆንጆ ነው። አንድ አማራጭ መምጣቱ ጥሩ ነው። አዎ ቤንጃሚን ሼሽኮ ለዛ ጨዋታ ይደርሳል ነው። ከአርሰናል ማንቸስተር ዩናይትድን የተቀላቀለው ሄቨን የተባለው ደግሞ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በአውሮፓ የክለቦች ውድድር የሚያሳትፈውን ውጤት ያመጣል እንኖርበታለን እያለ ነው። እሱ አሪፍ ነገር ነው። ተማመኑ በእኔ ብሏል። እሱ ቆንጆ ነገር በእኛ ማለት ነው። እሱ ቆንጆ ነገር፣ እሱ አሪፍ ነገር ነው። ደግሞ በጣም እድልም አለ። እውነት ለመናገር እድል አለ ማለቴ እንደውም አንድ የመወያያ ርዕስና ብዙ አስተያየት እየተሰጠበት የሚገኘው ጉዳይ የእንግሊዝ ፕሪሚየር ሊግ የነጥብ መቀራረብ በጣም ችምችም ያለ ነው እና ሁሉም እድል አላቸው። ሁሉም ማለቴ በአንድ ነጥብ ልዩነት በሁለት ነጥብ ልዩነት የደረጃ ሰንጠረዡ ላይ የተቀመጡት ክለቦች የተሻለ እድል አላቸው። በአንድ ጨዋታ የምትለውጠው ነገር በጣም ብዙ ነው። ለዚህ በትልቁ ምሳሌ ተደርጎ ማንቸስተር ዩናይትድ ከ12ኛ 6ኛ እንደሆነ ማለት ልክ ይሄኛው ነው። ይሄ የማንቸስተር ዩናይትድ የወልቭስ ድል ያመጣውን በጣም ከፍታ ተከትሎ ነው ይሄ አስተያየት አብሮ እየተሰጠ የሚገኘው እና ማንቸስተር ዩናይትድ አሁን 6ኛ ደረጃ ላይ ነው። ግን 6ኛ ደረጃ ላይ መቀመጡ ብቻ ሳይሆን ከቼልሲ ጋራ እኩል ነጥብ ነው ያለው። 25 ነጥብ ነው ያላቸው። ቼልሲ በዘንድሮ የውድድር ዓመት ከተወሰኑ ልክ ይሄ የአርሰናል እና የባርሴሎናን ጨዋታ ካደረገ በኋላ ብዙ ሰዎች የዋንጫ ተፎካካሪ ነው የሚል አስተያየት የሰጡለት ቡድን ነው። ይሄ ማለት ጠንካራ ጥሩ ፐርፎርም እያደረገ ነው ማለት ነው እና ከዚህኛው ቼልሲ ጋራ ነው ማንቸስተር ዩናይትድ እኩል ነጥብ ያለው። እንደገና ደግሞ ከአራተኛ ደረጃ ላይ ከሚገኘው ከክሪስታል ፓላስ ጋራ ደግሞ ካየው የአንድ ነጥብ ልዩነት ብቻ ነው ያለው እና ብዙ እድል አለ ወደ አውሮፓ የመመለስ ጉዳይን በተመለከተ ለማንቸስተር ዩናይትድ ለሌሎቹም ክለቦች ያለው ድል በተለይ እስከ 12ኛ ደረጃ ድረስ ኒውካስትል፣ ቶትናምን፣ ሊቨርፑልን እንደዚህ ስትመለከት ያለው የነጥብ ልዩነት 2 ወይንም ደግሞ 1 ነው እና እነዚህ በአንድ ጨዋታ የምትለውጣቸው ነገሮች በቀጣዩ የውድድር ዓመት ላይ ወደ አውሮፓ ውድድር የመመለስ የደረጃ ሰንጠረዥ ላይ እንድትቀመጥ ያደርጋሉ እና የተለየ ነው ተብሎ ሀሳብም ሲሰጥበት ነበረ በዚህ ጉዳይ ላይ። አዎ ሌላው አርሰናል ጋብሪኤል ሄሱስን በቻምፒየንስ ሊግ ስኳድ ውስጥ አስገብቷል። ዶማን ወጥቷል። ይሄ ቆንጆ ነገር ነው። ጥሩ ነው በጣም በተለይ ደግሞ ፊት መስመር ላይ ላለው ክፍተት በጣም አሪፍ ነው። የልጁንም የመድረስ ምልክት ያሳያል። 2 ጨዋታ ላይ ተቀያሪ ዝርዝር ውስጥ ነበር። አርቴታ ግን አልተጠቀመበትም። አሁን ደግሞ በቻምፒየንስ ሊግ የዛሬ ጨዋታ ላይ ይሰለፋል ተብሎ ነው የሚጠበቀው። አንደኛ ከክለብ ብራግ ጋር የሚደረግ ጨዋታ ነው። አርሰናል በተወሰነ ደረጃም ቢሆን ቀለል ይለዋል ተብሎ የሚጠበቅ ነው። እንደውም ባለፈው እኛም ማስተያየት ስንሰጥ ነበረ ቼልሲ ጋር ከመጫወቱ በፊት ከባየር ሚኒክ ጋር ነበር በሻምፒየንስ ሊግ የተጫወተው አርሰናል እና
የበለጠ ወሳኝ የሚባለው ጨዋታ የባየር ሚዩኒክ ነው የቼልሲ ነው የሚለውን አንስተን ተነጋግረንበት ነበር። የቼልሲ ነው አለን እና አሁንም ደግሞ በዚህ በአውሮፓ ሻምፒየንስ ሊግ ጨዋታዎች ላይ የዛሬው ጨዋታ ያን ያክል ወሳኝ ነው ወይ ለአርሰናል የበለጠ የተዳከሙ ተጫዋቾቹን ወደ ሜዳ ይዞ ለመግባት የሚገደድበት ነው ወይ የሚለውም ላይ አስተያየት አለ። ግን አርቴታ ለአርሰናል ያን ያልፈታኝ አይሆንም። የትኛው ከወልቭስን ንቀሸዋል አትካጂ እኔ ወልቭስ ከጠበኩት በጣም በታች ነው። እውነት ያ የንቀት የሚለውን ቃልና ቋንቋ እንኳን አልጠቀም እንደዛ አልተሰማኝም። እንደዛ ማለት አልፈልግም። ግን በአማርኛ አላልሽውም እንጂ እኮ ትላንትና ያልሽው እኔ በማንቸስተር ዩናይትድ 4-1 በሆነ ውጤት ሲሸነፍ መጀመሪያ አምሮ ላይ የመጣው ቆይ ግን ይሄን ከዚህ ቡድን ጋር አቅቷቸው ያወጡት እነማን ናቸው ብዬ ፈለኩ ብያለሁ። እንደዛ አለ በእውነት በጣም ደካማ ነው ግን ብያለሁ። ግን ይሄ ቡድን እውነት በእንግሊዝ ፕሪሚየር ሊግ ነው የሚጫወተው አላልሽም ብያለሁ። ከዚህ በላይ ንቀት አለ? ኧረ ንቀት አይደለም፣ ንቀት የሚለው ነገር አይደለም። ስሜቴ ደካማ በሚለው ነው ለመግለጽ የፈለኩት። እኔ አልወደውም ንቀት የሚለውን ቃል ራሱ እውነቴን እና ግን ደካማ ነው። ግን እዚህ ላይ ምንም እንትን የለኝ ወደ ኋላ ምለው ነገር የለም። ተከታታይ ጨዋታዎች ለአርሰናል አይ ቢያንስ እንደው በፕሪሚየር ሊጉ ምንም አይነት በቃ እንትን ስህተት መስራት አያስፈልግም በሚለው ካልተወሰደ በስተቀር አሁን ሳሳት ቢል ወልቭስ ላይ አይሳሳትም አይደል? ግን እዚህኛው ላይ ቢሸነፍም የትኛው ነው የዛሬው ጨዋታ ላይ አይሸነፍም አይ አይደለም ቢሸነፍም ምንድነው የሚመጣው እኮ ምንም አይመጣም። የኔ አመለካከት የቢሸነፍም ኦፕሽን የምትይዥባቸው ጌሞች አይደሉም ሁለቱም። አሁን አርሰናል ሆም ኤንድ አዌይ እነ ባየር ሚዩኒክንም እነ ምናምንንም በደንብ አድርጎ ካቀመሰ በኋላ እና አትሌቲኮ ማድሪድንም በክለብ ብሩዥ ይሸነፍ ይሆን ብዬ የምጠረጥርበት ምንም ምክንያት የለኝም። እንደገና ወልቭስንም እያየ ነው። ወልቭስን በተመለከተም ያለን ስሜት እንደሚታወቀው ነው። ቃሉን አልተጠቀምነውም እንጂ ነው እና ስለዚህ በወልቭስም ለአርሰናል ስጋት ነው ብለንም የምንወስድ አይመስለኝም። ስለዚህ የጋብርኤል ሱስ መመለስ ግን አሪፍ ነው። ለአርሰናል በጣም አሪፍ ነው። ታስታውሱ ከሆነ ባለፈው የውድድር ዓመት እንደተመለሰ በተከታታይ ጨዋታዎች ላይ ልዩነት ከመፍጠር አንጻር ጋብርኤል ሱስ ሚናው በጣም ትልቅ ነበረ። አሁንም የአርሰናል ደጋፊዎች ያንን ተስፋ ቢያደርጉ እንደ ተስፋ ማድረጋቸው ደግሞ ያንን ቢያሟላላቸው በጣም አሪፍ ነው። እኔ አውርቼው ያልጠገብኩት ወይም ያልወጣልኝ ነገር ላይ ዚ አትሌቲክ አርቲክል ጻፈ። እኔ አልወጣልኝም እውነት ለመናገር ይህንን የአርሰናልንና የአስቶን ቪላን ጨዋታ በተመለከተ ታስታውሺ ከሆነ ይሄ ጽሁፍ ዛሬ ነው የተጻፈው። ይህንን ጽሁፍ ከመጻፉ በፊት ጨዋታው እንዳለቀ ፕሮግራም ስንሰራ ይሄ የአርሰናል ተጫዋቾች ላይ የታየው ሁለተኛው ጎል 94ኛው ደቂቃ ላይ ሲገባ የነበራቸው ስሜት ምንድን ነው የሚነግረን? ስለዚህ ፎቶ ስለዚህ ምስል ምናልባትም ደግሞ በጨዋታው ወቅት ሲታይ የነበረው ለምሳሌ ትላንትናም አንድ ቪዲዮ ክሊፕ ተሰርቶ ሲወጣ ሲታይ ነበረ። ዴቪድ ራያ ልክ ትሮሳርድ ጎሉን ሲያስቆጥር እንዴት ሰለብሬት እንዳደረገ አቻ ሆንን ብሎ 52ኛው ነው 53ኛው ደቂቃ ላይ ዋይልድ ሊኑ ሰለብሬት ያደረገው። ከዛ በኋላ ግን ቡዌንዲያ ጎሉን ሲያስቆጥርበት ደግሞ እንደ እንቁራሪት እየዘለለ መሬት እንዴት እንደቀጠቀጠ ሲታይ ከዛ ስሜት ወደዚህ ስሜት እዛኛው ስሜት ውስጥ ያለው ነገር እና ደግሞ ጎሉ ሲገባ የታየበት የብስጭትና ብስጭቱን የገለጸበት መንገድ የአርሰናል ተጫዋቾች ልክ ቡዌንዲያ የመታው ኳስ መረብ ላይ ሲያርፍ በያሉበት ሲዘረሩ ጭንቅላታቸውን ሲይዙ አንገታቸውን ሲያቀረቅሩ የሚያሳየውን ምስል አወጣና ዚ አትሌቲክ አሁንም ማሳየሽን ርዕስ ሰጥቶ ጽሑፍ ጻፈ። ዋት ዚስ ፒክቸር ቴልስ አስ አባውት አርሰናል። ምንድን ነው ይሄ ስለ አርሰናል የሚነግረን አለ ኤንድ አንገር ብሎ ጨምሮበታል። ምንድን ነው የሚነግረን ነገር? ወየውለት ክለብ ብሩዥ ነው የሚያስብለን። እውነቴን ነው እኮ ነገር ወየውለት ክለብ ብሩዥ። ምክንያቱም ከቪላ በኋላ የሚመጣው ክለብ ብሩዥ ነው፣ ከቪላ በኋላ የሚመጣው ወልቭስ ነው። ስህተት ደግመው ይሰራሉ ብዬ አልጠብቅም እኔ። ያሁን ወዲያው
አልጠብቅም። የሚያሳስቱም አይደሉም። እንደ ድልም ሆነው ጥሩ ነገር እሱ ነው። ግን ምንድን ነው አሁን ግን ምንድን ነው የሚሰጥሽ ምስሉን ስታይ ከማዘን ባለፈ ትርጉም ነው እኔ የምፈልገው። እኔ መጀመሪያም ስሜታቸው ገብቶኛል ስል ያን ንዴት፣ ቁጭት፣ ሀዘን እንደተሰማቸው በደንብ ነው። ግን ልክ ነው ብዬ ነው እኔ ደግሞ የምረዳው ማስበው። አሁን ሰው ሁለት አይነት ትርጉም ነው የሚሰጠው። አንደኛ ልክ ነው በቃ ንዴት፣ ሀዘን፣ ብስጭት ያጋጥማል፣ በዛ መንገድ ነው የተረዳው። ሁለተኛ መንገድ ደግሞ የተስፋ መቁረጥ፣ ወይኔ እንደዛም ብሎ የተረዳ ሰው አለ ዘንድሮ። እኔ በመጀመሪያው ነው የተረዳሁት። ንዴት አለ፣ ይሄ መሆን የለበትም፣ በፍጹም መፍቀድ የሌለብን ነገር ነው ያጋጠመን የሚል የብስጭት፣ የሀዘን፣ የቁጭት ስሜት ነው የተረዳሁት። እና ደግሞ ልክ ነው ብዬ ነው ማሰበው። እኔ ጎሉ ገብቶባቸው ከዚህ በፊትም በፕሮግራማችን ላይ እንደተናገርኩት በቃ የእግር ኳስ ጨዋታ ነው ያጋጥማል ብለው ምንም አይነት ነገር ሳናይኛ ምን እንደተሰማቸው ሳናይ ዝም ብለው ቢያልፉት ኖሮ ልክ ነው ብዬ አላስብም። ልክ በጣም ሊቆጫቸው ሊናደዱ ይገባል፣ መሆን የሌለበት ነገር ስለሆነ። አሁን ግን እኔ የምጠይቅህ አንተን እሺ በዛው ትመልሷለህ ብዬ በዛው ልመልስ። ቁጭት ከሆነ ንዴት ነው ብለህ የምታስብ ምን ከሆነ በየትኛው ጨዋታ ላይ ቁጭታቸውን የሚወጡ ይመስላል የሚለው በክለብ ብራግ ነው በወልቭስ? እኔ መጀመሪያ ላይ ያን ምስል የሚፈጥርብኝ ነገር የተሰማኝን ነገር ነው የምነግርሽ። አዝኛለሁ፣ አሳዝነውኛል በጣም። ባለፈው እንዳልኩሽ ጀግና ጎበዝ የተሻለ ለመሆን የለፋ ሰው አንገቱን ሲያቀረቅር ደስ አይለኝም። በዛ ምክንያት በጣም ጀግኖች ናቸው፣ ጎበዞች ናቸው፣ ጥረታቸውን አደንቃለሁ። ስለዚህ አንገት መድፋታቸው የምቾት ስሜት አይፈጥርብኝም መቼም። አንድ የአርሰናል ስለሆኑ አይደል። ሁለተኛው የዛች ቅጽበት ልክ ጎሉን እንደገባ በተዘረሩበት በወደቁበት፣ ራያ ደግሞ ቅድም እንዳልኩሽ እንደ እንቁራሪት እየዘለለ መሬት በቀጠቀጠበት ጊዜ የራያ ቁጭት ሊሆን ይችላል። የሌሎቹ ግን የዛች ቅጽበት ስሜታቸው ተስፋ መቁረጥ ናት የሚለው ነው የምወስደው በእውነት። አሁን በዛ ተስፋ መቁረጥ ስሜት ውስጥ ይቆያሉ ግን እያልኩ አይደል። የወዲያው ስሜታቸው ግን እንደዛ እንደሆነ ነው ፊልም ማድረግ የወዲያው ነው የምልሽ። ከዛ በኋላ ግን ሲያድር እንደገና ባስ ላይ ሲገናኙ መልበሻ ቤት፣ ከዛ ቀጥሎ በመጡት የልምምድ ቦታዎች ላይ ምናምን ወደ መረጋጋት እና እንደገና ሰርቶ ወደ ማሳየት ፍላጎት እንደሚመጡ ደግሞ ተማመናል። እንደዛ አይነት ነው የእኔ ስሜት። ከየትኛው ጨዋታ ጀምሮ ነው ይሄንን የሚያሳዩት ላልሽኝ፣ እኔ እርስ በርስ ሲጫወቱ የሚጀምሩ ነው የሚመስል ልምምድም ላይ እግዚአብሔር ነው ማለት እኔ አርሰናል በደንብ ሪስፖንድ እንደሚያደርግ እርግጠኛ ነኝ እኮ። አሁን ይሄንን ስል አምኖ ለመቀበል የሚቸግረው ሰው ሊኖር ይችላል እንጂ በደንብ እርግጠኛ ነኝ ሪስፖንድ እንደሚያደርግ ማለት ነው። በዚህ ሰዓት ላይ በሚደርስበት ሽንፈት እጅ የማይሰጥ ጥራ ብትባይ አንቺም አርሰናል የምትይ ነው የሚመስለኝ። አሳይቷላ። ከሊቨርፑል ሽንፈት በኋላ 18 እኮ አልተሸነፈም። ከዚህ በላይ ያለን ሪስፖንድ ማድረግ ከዋና ተፎካካሪ ያውም ያኔ ሊቨርፑል መሸነፍ ገና አልጀመረም፣ በመደዳው 5 ጨዋታ ነው ምናምንን ያሸነፈ ቡድን ሆኖ በሊቨርፑል ከተሸነፈ በኋላ አርሰናል እንደገና ሪቫይቭ አድርጓል። አገግሞ መደዳውን በጣም ጥሩ ውጤቶችን አስመዝግቧል። በ18 ጨዋታዎች አልተሸነፈም በልዩ ልዩ ውድድሮች ነው መልስ። ለዚህ ቡድን ለመመስከር ከዚህ በላይ በቂ የሆነ ነገር ላነሳልሽ አልችልም። ስለዚህ መቼ ነው ሪስፖንድ የሚያደርጉት? ወዲያው ልምምድ ላይ፣ ከዛ ዛሬ፣ ከዛ ወልቭስ፣ ከዛ እንደገና አሁንም አርሰናል መልሶ ለረጅም ጊዜ ብዙ ጨዋታዎችን ሳይሸነፍ ለመቀጠል በጣም 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 በእርግጠኝነት ጠንክሮ እንደሚሰራ ነው የሚሰማኝ። መለስኩ ጥያቄሽ? አይ እኔም እንደዛ ይሰማኛል። ግን የዛሬው ጨዋታን በተመለከተ ብዙ ተጫዋቾች በአርሰናል በኩል በተለይ ተዳክመዋል የሚባሉት ተጫዋቾች የሚያርፉበት ጨዋታ ይሆናል ተብሎ ነው የሚጠበቀው። ከጨዋታው በፊት የሚወጡ ሪፖርቶችንም ስናይ እንደነ ሊዩስ ስኬሊ፣ ኑዋኔሪ
እንደዚህ ያሉ ተጫዋቾች የበለጠ የመሰለፍ እድል ሊሰጣቸው ይገባል፣ ገብርኤል ሱስን ጨምሮ ማለት ነው። ይህንን እድል ደግሞ አርቴታ መጠቀም አለበት ተብሎም እየተነገረ ነው። እንደ ራይስ አይነት ተጫዋቾች ካላፊዮሪ በጣም ተዳክመው መታየታቸው፣ ትሮሰርድ እንደውም የጉዳትም ጉዳይ አለበት የሚሉ መረጃዎች አሉ። ለማንኛውም እነዚህ ተጫዋቾች በተለይ ይሄ ቋሚ 11 ውስጥ የሚሰለፉ ተጫዋቾች አብዛኞቹ የድካም ስሜት አይሎባቸዋል የሚባሉት ተጫዋቾች የእረፍት ጊዜ ሊሆንላቸው ይችላል የሚል አስተያየትም እየተሰጠ ነው። ግን በዛ ሁኔታ ውስጥ ሆኖ በሁለቱም ጨዋታዎች ላይ በክለብ ብሩዥም ይሁን በወልቭስ ጨዋታ ላይ ማሳረፍ የሚገባውን ተጫዋች ቢያሳርፍ የውጤት መበላሸት ይገጥመዋል ብዬ አላስብም። የአርሰናል የስኳዱ ጥንካሬ ይህንን እድል የሚሰጥ ነው። የተጋጣሚዎቹ ያን ያህል ጠንካራ ለመሆን ይህንን እድል የሚሰጥ ነው። እድሉን በደንብ ቢጠቀምበት የተሻለ ነው ብዬ ነው ማምነው እኔ። እሺ አድማጮቻችን ስላደረሳችሁን አስተያየት በሙሉ ከልብ አድርገን እናመሰግናለን። በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። Sport 2010